የዚህ ቤት አባወራ አንቺ ነሽ እኔ ነኝ። በወንድነት ከሆነ አንተ፣ በብልሃትና በቡቀት ከሆነ ግን እኔ። ለምን አትሆኝ? ወዲያር ሰውየው እንዴ ምን ልትሆን? ልትማታ ነው እንዴ? ለማማታት ነው? ኧረ እኔ ላጣምር ነው። ለምን እተውሻለሁ? ደህና አድርገሽ ጀምረሽ በለ እንዴ? ቀጥይ እንጂ። እኔ የምለው ከዚህ ቤት የኔ ድርሻ በቃ አርጊ የተባልኩትን ብቻ ማድረጉ ነው ቀረ? አልገባኝም። አውቆ የተኛ ቢቀሰቅሱት እንደምናይ እንደምንሰማው እንደ አካባቢ ሴቶች ጠጅ ቤት መዋል ጀመርሽ እንዴ? ሱረት እንደዚህ ማድረግ አወቅሽበት? አቤት አቤት፣ ነገሩማ ወዲና ወዲህ ማጣፋትማ ታውቅበታለህ። ስሚ፣ የሆንሽውን ትናገሪ እንደሆን ተናገሪ። አይ ካልሽ ከላይ ላይ አውርጄ እንዴት ትክክል እንደማገባሽ አውቃታለሁ። ምን ልትሆን ነው አንተ? ለቤቴ ለትዳሬ ብዬ ያልከውን ነገር ሁሉ ተቀብዬ የኖርኩት ይበቃኛል። ከዚህ በኋላ ይኸውልህ ዱላህን መሸከም አልችልም፣ ሀሳብህንም ተቀብዬ ማስፈጸም አልችልም። አበቃ። የጉድ ቀን አይመሽም አሉ። የሆንሽውን ለምን አትናገሪም? እኔ ግን ምን ቀን ነው የሰፈር እንደው ለቅቄ የሄድኩበት ቀን? አይ ምነው እግሬ በተሰበረ እግሬን ክት ብሎ በቀረው ነበር። ሰኞ ጠዋት ነው እንዴ? እሱማ ትዝ ይለኛል። የዋርካ አደር አባላት ጠቅላላ ወደ ስራ ልጆቻቸው ወደ ተማሪ ቤት ሲሰማሩ አዩን አላዩን ብለን እቃችንን ጭነሽ ውልቅ ብለን የወጣ ነው። ልሙትልሽ እንዴ? አስታውሰዋለሁ እንዴ? ወይ ሹልክ ጠቅላላ እድርተኛው ተነስቶብናል። ማለትማ ከኖርኩበት መንደር እንልቀቅ ስትለኝ እሺ ብዬ መቀበሌ ነው። ድንቁርናዬ እኔ ወዳል የሰውየው ልጅ። እሺ እቴሜቲቱ ከባልነት በቀጥታ ወደ ወንድምነት የወረድኩበትን ቁም ነገሩን እንዲያው ልታብራሪው ትችያለሽ? ማለት ይጂ እዛ ብታደናቁሪውን እዛ አደናቁሪ። እኔ ባልሽ ነኝ ወንድምሽ ነኝ? ይሄ ነው ጥያቄው። ባሌ ነህ እንጂ። ባልሽ መሆኔን ካወቅሽ ማረጋገጫውን እፈልጋለሁ። ልሞት እፈልገዋል። አላቪዩ ማይ አዝባንድ ማይ ስዊት ቤቢ 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 ቤቢ። እውነትም ባልሽ ነኝ። ልሞትልሽ። አሁን ይህ ጉዳይ በአማርኛ ብትነግሪኝ ኑሮ በጣም ይደብረኝ ነበረ። ለምን? በእውነት በእንግሊዝ አፍ ፍቅር ሲነገር ደስ ይላል፣ ደስ ይላል። አንተ በምን አወቅ ይሄን? በፊልም ነዋ፣ በአረብ ፊልም። ልሞት እንዲ ወይ ፊልም። እስቲ ተወኝ እናቴ። አሁን ምንድን ነው መፍትሄው? የምኑ? ጠቅላላ የዋርካ አደር አባላት በሙሉ ሆ እያሉ እየተንጫጩልን። በምን ምክንያት? እንግዲህ ምክንያቱ ሁለት ነው። እሺ አንደኛው ይኸውልህ ጠቅላላ የእድሩን ንብረት በሙሉ ጠቅልለው ዘርፈው ጠፍተዋል፣ በህግ ይጠየቁ ነው። እሺ ሁለተኛውስ? ሁለተኛው ደግሞ የሚገርም ነገር ቤት ለቀዋል። ሰፈር ስለለቀቁ ከዚህ በኋላ እድሩን እነሱ አይመሩም፣ ይልቀቁልን ከስልጣን ነው እኮ። አንደኛ ብሎ ለወጣው እድርተኛው መልስ የእድሩ ጠቅላላ ንብረትና ፋይናንስ አካሄዱን በውጭም በውስጥም ኦዲት ያስደርጉትና በህግ ይጠይቁናል ችግር ካለ። ለሁለተኛውስ? ሁለተኛ ብለው ከሰፈሩ ከለቀቁ ከስልጣን ይውረዱ ላሉት መልሴ የሀገሪቱን ህገ መንግስትና አንቀጡን አለማወቅ ችግር አለባቸው የሚል ነው። እንዴት በኝ? ከተማውን አለቀቅን። የተዘዋወር ነው ከክፍለ ከተማ ወደ ክፍለ ከተማ ነው። ልንገርሽ አይደለም አጤ ኃይለ ሥላሴ ራሳቸው ጣሊያን ወረራ በገባ በዚህ በእኛ ጊዜ በእውነት